ዛሬ የማሳያችሁ ጅልባቦች ነው። ቃል ቁመቷ አጥር ምጥን ያለች ናት። በቃ እኔ ያው ብዙዎቻችሁ እንደዚህ ቅልቅል ነገር ያመጣሁላችሁ ስፋቱ እንደምታዩት ነው። እዚህም ጋር የሚይዝ ነገር የለውም። አፈርማ ይባላል እንደምታዩት ነው። ይሄ ያላችሁ ሻርፑ ፈርጥ ይኖረው ካላችሁ እንደሚታየው ነው። ተለቅ ረዘም ይላል ቁመቱ። ያው ለኔም ባይሆን ኖርማሊ ለረጅም ሰው እንዲሆን ተብሎ ነው የተሰራው። እጁም እንደምታዩት ይሄ ጥቁር ነው እንደምታዩት ምንም አይኖርበት ተብሏል። እንደዚህ ያው ቅድም ፈካ ያለ ጎመኔ ነው ያሳያችሁ። አሁን ደግሞ ጠቆር ያለ ጎመኔ ነው። እጁ ደግሞ በዚፕ ነው የተሰራው። እዩት ስፋቱ እንደዚህ። ፎቶዎች ልኬላችሁ በዲዛይን ይሰራላችኋል። ነገር ግን ያው ዲዛይን ለማይፈልጉት ያው እንደዚህ ብቻውን ነው። ቁመት ከኔ ረዘበት አሪፍ ነው። ልጅቱ ግን ያው በዚህ ሻርፕ እንዲሆን ነው ያዘዘችኝ። በዚህ ባለው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምላ ለማ ፔጅ ተከታታዮች ዛሬ የማሳያችሁ ጅልባቦች ነው። ቀለል ያሉ ጅልባቦች አንጭልን አሳይን እንፈልጋለን ብላችሁ ነበር ብዙዎቻችሁ። እንግዲህ ዛሬ እንደምታዩቸው ቀለል ያሉ ሰፊ በደረጃ እጃቸው በዚፕ አንገታቸው ላይ ዚፕ ያላቸው ፒትልስ የሆኑ ጅልባብ ቀሚሶች ይዤላችሁ መጥቻለሁ። ከአንገት በታች ለምትፈልጉ እንግዲህ የመጀመሪያው ከለር ይሄ ነው። ከነ ሂጃቡ ነው የሚሸጠው። ሂጃብ አላቸው የራሳቸው፣ ዋጋቸው ተመጣጣኝ ነው። ከስር ኮሜንት ላይ የሁሉንም ዋጋ አስቀምጥላችኋለሁ። እስኪ የትኛውን እንደወደዳችሁ ትነግሩኛላችሁ። እስከ መጨረሻው ድረስ አብራችሁን ሁኑ። ሁለተኛው ደግሞ ይሄን ነው። ሲልቨር ነው። ሻርፕ በፈለጋችሁት ራሱንም አይነት ከለር ማድረግ ትችላላችሁ። ያው እኔ ግን ሁለት ስለሆነ አንደኛውን በራሱ ሻርፕ በዚህ ከለር ሽጨዋለሁ። በፊት ለፊት በዚህ በቬጁ ለብሼው መጣሁ። ይሄም ሲልቨር ነው፣ ግን ፈካ ያለ ሲልቨር ነው። ይሄም እንደምታዩት ነው። ቁመቷ አጥር ምጥን ያለች ናት። በቃ እኔን ለምታክሉ ሰዎች የሚሆን ነው። በጣም ነው የሚያምረው። ዲዛይን ያላቸውም አሉ። መጀመሪያ ልሙጦቹን እንዴት ተደርገው እንደተሰሩ ላሳያችሁ ብዬ ነው። ሰውነት ላይ የሚለጠፉ አይደሉም። ጨርቁ ኳሊቲ ጨርቅ ነው። እዩት፣ በጣም ኳሊቲ ጨርቅ ነው። ይሄ ኖርማል የሚነጨው የሚሸቅጠው አይነት ጨርቅ ሳይሆን ምርጥ በሚባለው ጨርቅ ነው ያሰራሁላችሁ። እዩት፣ እንደምታዩት ነው። እንቀጥል። ይሄ ደግሞ እንግዲህ እንደምታዩት በቁልፍ ተደርጎ የተሰራ ነው። ከለሩ ፈዘዝ ያለ ጎመኔ ነው። ሻርፕ ያው ራሱን የሚመስል ይደረግላቸዋል። እጁ በጎማ ነው የተሰራው። እንደምታዩት ነው። እጁ በጎማ ነው። እንደዚህ ሰፊ ናቸው። ያው ብዙዎቻችሁ እንደዚህ ቅልቅል ነገር አንፈልግም፣ እጁም ላይ ምናምን ኮሌክሽን ያለው አንፈልግም፣ አንድ አይነት በአንድ አይነት ይሁንልን ስላላችሁ ነው እንግዲህ አንድ አይነት በአንድ አይነት አሰርቼ ያመጣሁላችሁ። ስፋቱ እንደምታዩት ነው። እዚህም ጋር የሚይዝ ነገር የለውም። ልቅ ነው። ያው ሲለበስ ደግሞ እንደዚህ ነው። ምንም አይነት ሰውነት ላይ አይለጠፍም፣ አይነጫጭም፣ አይሸቅጥም። ኳሊቲ አንድ ደረጃ አንድ የሚባለውን ቀሚስ ነው ያሰራሁላችሁ። መሯችሁ። እሺ ዶቼ እዩት፣ እንደምታዩት ይሄ ከለር ደግሞ አፈር ከለር ነው። አፈርማ ይባላል። እንደምታዩት ነው። ይሄ በጣም ነው የሚያምረው። ኖርማሊ እንደዚህ ፈርጥ በሌለው በልሙጥ ሻርፕ ከፈለጋችሁ በልሙጥ ሻርፕ መልበስ ትችላላችሁ። ያው ምንም አይነት ጌጥ ያለው ነገር አንጠቀምም ለምትሉ ልሙጥ ሻርፕ ማድረግ ትችላላችሁ። አሁን ለምሳሌ በእነዚህ ምንም ፈርጥ የላቸውም። በእነዚህ መጠቀም ትችላላችሁ። በእንደዚህ አይነት ሻርፕ የራሱን ከለር ማድረግ ትችላላችሁ። ሻርፑ ፈርጥ ይኖረው ካላችሁ ደግሞ እንደዛ ፈርጥ ባላቸው ሻርፖች አድርጋችሁ ትወስዳላችሁ ማለት ነው። እንደሚታየው ነው። በጣም ሰፊ ነው። በጣም ቆንጆ ነው። እንቀጥላለን። ይሄ ደግሞ እንግዲህ አብሽ ከለር ነው። እንደምታዩት ተለቅ ረዘም ይላል። ቁመቱ ያው ለኔም ባይሆን ኖርማሊ ለረጅም ሰው እንዲሆን ተብሎ ነው የተሰራው። እጁም እንደምታዩት በጎማ ተደርጎ ነው የተሰራው። በማንኛውም ሰዓት ለኡዱ ከፍም ዝቅም ማድረግ ይቻላል፣ ማውለቅም ምን ማለት ይቻላል። አሪፍ ናቸው። እንደዚህ እንደምታዩት ነው። በጣም ነው የሚያምሩት። በነገራችን ላይ ኳሊቲ ስለሆነ ልብሱ በጣም አሪፍ ናቸው። ያው በጥሩ ጨርቅ ሲሰራ ዋጋው ይጨምራል። አንዱ የሚቀንሱ ጨርቆች ግን ያው ቶሎ ስለሚሸቅጡ
በነዛ ማሰራት አልፈለኩም። ያው በጥሩ ነገር ይሰራላችሁ ብዬ ነው። እንደምታዩት ነው። ይሄ ወደ ጥቁር ነው። ይሄ ጥቁር ነው እንደምታዩት፣ ምንም አይኖርበት ተብሏል። እንደዚህ ያው ሰውነት አያጋልጥም። እንደዚህ ነው። ሰፊ ነው እንደምታዩት፣ ሰፊ ነው። ያው እኔ ቦርጭም ምንም አለኝ፣ ግን ያው እንደዚህም ሆኖ ግን ሰውነቴ ምንም የሚያጋልጥ ነገር የለውም። በጣም ነው የሚያምረው። እቃነቱን ይዩት። ጥርት ያለ እቃ ነው። ጥራት ያለው እቃ ነው። ምንም የማይነጭ አይሸቅጥም። ኳሊቲ ጨርቅ ነው። ይሄ እንደምታዩት ጎመኔ ነው። ቅድም ፈካ ያለ ጎመኔ ነው ያሳያችሁ። አሁን ደግሞ ጠቆር ያለ ጎመኔ ነው። እጁ ደግሞ በዚፕን የተሰራ ይዩት። ስፋቱ እንደዚህ ነው። በራሱም ሻርፕ አለ። በራሱም ሻርፕ ማድረግ ትችላላችሁ። ኖርማሊ እንደዚህም ደግሞ መልበስ ትችላላችሁ። ስፋቱ እንደምታዩት ነው። ጨርቅነቱ ቁመቱ ትንሽ ከኔ ረዘም ላለ ሰው ነው የሚሆነው። እንግዲህ እንደምታዩት ነው። እንደምትወዱት አልጠራጠርም። በጣም ቆንጆ እቃ ነው። ይሄ ደግሞ ጥቁር ቡኒ ነው። ያው ስፌታቸው ሁሉም ተመሳሳይ አድርጊያቸዋለሁ። ብዙ ሰው ልሙጥ ነው ያዘዘኝ። ምንም አይነት ከለር እንዲኖረው አልፈለጉም። ዲዛይንም ምንም እንዲኖረው ስላልፈለጉ ነው። ዲዛይን ለምትፈልጉ ፎቶዎች ልኬላችሁ በዲዛይን ይሰራላችኋል። ነገር ግን ያው ዲዛይን ለማይፈልጉት ያው እንደዚህ ብቻውን ነው። ቁመት ከኔ ረዘም ያለ ነው ያተባልኩት። እንደምታዩት ነው። ይሄ በእርግጥ አየር መንገድ ነው። ኖርማሊ አየር መንገድ ሻርፕ ብታረጉበት አሪፍ ነው። ልጅቱ ግን ያው በዚህ ሻርፕ እንዲሆን ነው ያዘዘችኝ። በዚህ በአረንጓዴው ሻርፕ ነው መልበስ የምፈልገው ብላኛለች። ያው እንደ ባለቤቶቹ ፍላጎት ነው ልብሱም እየሰራ ያለሁት። እንደምታዩት ነው። ስፋቱም እንደዚህ ነው። በዚፕ ነው የተሰራላት። እንደምታዩት በጣም ነው የሚያምረው። ይሄን ያዘዘችኝ እህት ደግሞ እንግዲህ ከላይ ያለው ትንሽ ወፈር ባለ ጨርቅ ነው። ከስር ደግሞ ኖርማል በኳሊቲ ሆኖ እጅጌ አለው። ይሄኛውን ኖርማል በሌላ መልበስ ትችላለች። ከውስጥ ያው ቁመቷ ረጅም ነው፣ ለዛ ነው። ይሄ እንደዚህ እንደምታዩት ነው። ከኋላው በዚህ ያክል ርዝመት ነው። እንግዲህ ይሄ እንደዚህ ነው የታዘዝኩት። ይሄንንና ዲዛይን ያላቸው በዚህ አይነት ወደ 5 አይነት ከለር ነው ያዘዘች። በኳሊቲው ጨርቅ ኖርማሊ በ3500 በምሰራቸው ጨርቅ ሳይሆን ይሄ በ5000 ብር በሚሰሩት ጨርቅ ነው የተሰራላት ማለት ነው። እንደምታዩት ነው። ስቶክ ነው ጨርቁ። በጣም ኳሊቲ ጨርቅ ነው። ውድ ነው ጨርቁ ራሱ እና ይሄን ይመስላል። እንግዲህ ከዚህ ከሳየኋችሁ ሁሉ የትኛውን እንደወደዳችሁት ኮሜንት ላይ አስቀምጡልኝ። በዚህ አይነት ሙሉ አንድ አይነት ያዘዙኛሉ። እነዛን ደግሞ ነገ አሳያችኋለሁኝ። ከዛ ቢጃማዎች እናያለን። የምታዩት ነው። ከኋላው በዚህ ያክል ርዝመት ነው። እንግዲህ ይሄ እንደዚህ ነው የታዘዝኩት። ይሄንንና ዲዛይን ያላቸው በዚህ አይነት ወደ 5 አይነት ከለር ነው ያዘዘች። በኳሊቲው ጨርቅ ኖርማሊ በ3500 በምሰራቸው ጨርቅ ሳይሆን ይሄ በ5000 ብር በሚሰሩት ጨርቅ ነው የተሰራላት ማለት ነው። እንደምታዩት ነው። ስቶክ ነው ጨርቁ። በጣም ኳሊቲ ጨርቅ ነው። ውድ ነው ጨርቁ ራሱ እና ይሄን ይመስላል። እንግዲህ ከዚህ ከሳየኋችሁ ሁሉ የትኛውን እንደወደዳችሁት ኮሜንት ላይ አስቀምጡልኝ። በዚህ አይነት ሙሉ አንድ አይነት ያዘዙኛሉ። እነዛን ደግሞ ነገ አሳያችኋለሁኝ። ከዛ ቢጃማዎች እናያለን።